أحد 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 ልደት ሞት የሌለው መነሻ መድረሻ የማይመረመር እስከ መጨረሻ ሁሉን የፈጠረ በልቡ እንዳሻ ቀጥተኛ አምላክ አጋር የማይሻ ህዋ ምድር ባህር ኑሮ የለሻቻ ረቂቅ እጅግ ታላቅ አሐድ አላህ ብቻ ብሎ የተገዛ አንድ ባሪያ በሻ ልዑል ሆኖ ማየት በስተመጨረሻ እንዴት እንደነበር የቢላል ሕይወቱ ምንኛ ይደንቃል የጽናቱ ውጤቱ። ጥቁሩ ሀበሻ የቢላል እናት ከቤኖች ሞጎሳ ለአንድ ባሪያ ናት። ልጁም እንደ እናቱ ባሪያ ሆኖ ሲኖር አንዳች መብት የሌለው ከመረገጥ በቀር ነገን የማያልም የኡመያ ባሪያ እረኛ የነበር የግመል ያህያ የአላህ መልእክተኛ የነቢዩ መምጣት ወሬው ተዳረሰ በእያንዳንዱ ቤት በመካ አካባቢ እያነጋገረ የወቅቱ ርዕስ መሆኑ ተጀመረ። የቁረይሽን ነገር ታላቅነት ንዶ ሙስሊምን ለማንገስ ጣዖታትን አስግዶ መሆኑ የገባቸው የነቢዩ ዓላማ መዶላት ጀመሩ በየቤቱ አድማ። በተለይ ኡመያ ኢብኑ ኸሊፋ ነበር በቤቱ ሰብስቦ ሴራ የሚያስተባብር። በዚህ ጊዜ ቢላል ብዙ ነገር ሰማ ያመዛዘነ ይህን አጉል አድማ። የአላህ መልእክተኛ ጣዖታችን ንቆ ነቢይ ነኝ ቢልም ራሱን አልቆ እውነተኛ ሰው ነው ውሸት ባፋ ይዞ ታማኝ የታነጸ መልካም ስነ ምግባር ለሰው ችግር ደራሽ አዛኝ ልብ ያለው ጉድለት የሌለበት ፍጹም ሙሉ ሰው ነው እያሉ ሲያነሱ በአድማቸው መካከል እንደ ዋዛ ይሰማል ጆሮ ሰጥቶ ቢላል ነቢዩ ተከታይ ከቶ እንዳያገኙ የሚያደርጉበትን መፍትሄ ሲመኙ ቢላል ይገርመዋል የዚህ ሴራ ጥንስስ እንዴት ሁለት ምላስ ይኖራል በአንድ ራስ። ነቢዩ ሙሐመድ ጥሩ እንደሆኑ በውይይታቸው ሁሉም እያመኑ ታዲያ ለምንድነው አድማ ማስፈለጉ እያለ በርጋታ አሰበ ወጉ። አንድ ቀን ወሰነ ነቢዩ ዘንድ ሄዶ ለእስላም እጁን ሊሰጥ ሌላ ሁሉ መክዶ የሐሳቡን ፈጸመ በይፋ ገለጠ ከምንም ከምንም እስላምን መረጠ። ወሬው ተሰማና የቢላል መስለሙ አሳዳሪው ጌታ የኡመያ ደሙ ፈላ ገነፈለ በእጅጉ ተቆጣ በሱ ባሪያ መስለም ይሁነውን አጣ። በጣም ተናደደ በጣም ተበሳጨ ቢላል በመስለሙ እሱ እየተቆጨ ቢላልን ሊቀጣ ቃል ገባ እየማለ ፀሐይ ተመልሳ ትጠልቅም እያለ እጅግሩን አሰረው ከጋላ ሸዋ ላይ ከደረቱ አስጭኖ ቋጢ ድንጋይ በጣም ደበደቡት ገረፉት ሲበዛ ጣዖትን እንዲያመልከው ለኖዛ። ቢላል ግን በፍጹም ከአሐድ በስተቀር ካፉ ሌላ አይወጣም እንዴት ብሎ ይናገር። የቁረይሽ ሹማምንት እጅግ ተናደዱ ሀፍረት ሆነባቸው ቢላል አካሄዱ። ያለ ርኅራኄ በሳት እያጋሉ ተኮሱት ገረፉት ጣዖት ጥራ እያሉ። ቢላል መለሰ እሺ አይልም አፌ አሐድ ብዬ ልሙት ለአላህ ተሰይፌ። አሐዱን አሐድ አሐዱን አሐድ አሐዱን አሐድ አሐዱን አሐድ ነፍሱን ስቶ እስኪወድቅ ሺህ ቢቀጠቅጡት አልቻሉም ሐሳቡን ምንም ሊያስለውጡት። በጣም ተበሳጭተው ተስፋ እየቆረጡ ድንገት አቡበከር ከቦታው ላይ መጡ። አምላክ የአላህ ነው ስላለ አንድ ሰው እንዲህ ማሰቃየት ምን ይሉት ክፋት ነው? በል ከገዛህበት ክፍያ ጨምሬ ከፍዬ ልውሰደው ገንዘብ ክንቆጥሬ አሉት ለኡመያ ለባሪያ አሳዳሪው ለእስልምናው ጠላት ደመኛ መሰሪው። ኡመያ መለሰ በጣም ጥሩ ግዛኝ በከንቱ ከሚሞት እኔም ገንዘብ ላገኝ። አቡበከር ገዝተው ቢላልን ወሰዱት ወዲያው ነፃነቱን በደስታ አወጁለት። ለአላህ መልእክተኛ ነፃ የመውጣቱን አቡበከር ገልጸው ደስታ ሞላው ቤቱ።
በመዲና ስደት አንዳዛን አድራጊ መኖር ስላለበት ሆኖ አስፈላጊ ዘር ቀለም የማይለይ አድሎ የሌለበት ነፃነት አልባሹ የእስልምና እምነት ከባርነት መዞ ከትቢያ ፈልጎ ቢላልን መረጠው ሙዓዝን አድርጎ የቁረይሾችና የሙስሊም ልዩነት እየከፋ ሄደ ወደ ምድር ጦርነት በሙስሊም ተከታይ በነ ቢላል ዘመድ እልቂትን የሚሻት ፊሳት የሚያነድ ዕቅበት የሚባለው ጨካኝ ሰው አውሬ ኡመያን ሰው መሃል አዋርዶ በወሬ በሙስሊም ሕዝብ ላይ ሰይፉን እንዲያነሳ ወደ ኋላ እንዳይል ለነፍሱ እንዳይሳሳ የግድ አስገደደው ተነሳ ሊዋጋ ፍልሚያው ተጀመረ የለም እንዳይነጋ ወጣ ካፎቱ ሰይፍ ተመዘዘ ሰው አንገት ለአንገት እየተያያዘ ወይ መግደል ወይ መሞት የለው ሌላ ምርጫ እናት ወዳይገቡ ይጠፋል ማምለጫ ምድር ቁና ስትሆን የደም ጎርፍ አበላ የዚህም የዚያም ሲቀር ወድቆ የሰው ገላ ሰይፍ ላይ ሰይፍ ሲካች አንገት ሲከነጠስ የረጋባ ሸዋ አቧራ ሆኖ ሲጤስ አላሁ አክበር አላህ አላሁ አክበር አላህ አሐድ 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 እያለ ሙስሊሙ በእምነት ፍቅር ሲመር ያኔ ፊቱ የሚቆም እንደምን ያለውን ነጩ ሰይፍ ሲቀላ አንገት መሬት ሲወርድ አላሁ አክበር አሐድ ትላንት የቢላል ጦር ዛሬ ግን የሙስሊም የሁሉም መፈክር መሆኑን ያወቀው ኡመያ በብልጠት ሞት ሳይቀድመው እጁን አሰበ ለመስጠት አብዱራህማን ማርኮት እጁን ይዞ ሲሄድ ፊቱ ተደቀነ በድንገት አንድ ወንድም ይህ ሰው ቢላል ነበር የትናንቱ ባሪያ አብዱራህማን ዞር በል ፈቀቅ በል ወዲያ አለ ቢላል ነዶት ሰይፉን አዘጋጅቶ የኡመያን አንገት ለመቀንጠስ ዋቅቶ ተው ቢላል አይሆንም ይሄ ምርኮኛ ነው አለ አብዱራህማን ኡመያን ሊያስትለው ቢላል ተናደደ እጅግ ተበሳጨ ኡመያን ለመግደል እየተወራጨ ኤው አብዱራህማን ያልደረቀ ደም ነው የኔም ያንተም ወንድም በሰይፍ የገደለው እምልልሃለሁ ክዳነ ኡመያ ነፃነት አልሻም የልሁም ባሪያ ቢላል አጋዥ ጠራ እናንተ ወንድሞቼ የክህደት መሪን ኡመያን አግኝቼ እሱ ነፃ ይሁን ቢላል ከእናንተ ውስጥ እኔ ባሪያ ልሁን አሁን ለሞት ልስጥ የዲን አጋዦቹ ኡመያን ከበቡ ዘወር አለ አብዱራህማን ራቀ ካጠገቡ ቢላል ዘለለና በተጠማ ሰይፉ ከተፋው ኡመያን ያንን የሰው ክፉ أحد 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 الله أكبر أحد بلو تنترارا سيف كفاتركو بلال في تبرا ከዱል በኋላ የአላህ መላእክተኛ ቢላልን አቅርበው ልክ እንደ ጓደኛ የተረጋጋና የሰከነ ኑሮ በመልካም መግባባት በእምነቱ ተከብሮ አንተ የጀነት ሰው እስከ መባል ደርሶ በነቢይ አንደበት ነበር ተሞግሶ ከነቢዩ ህልፈት በኋላ የነበሩት አቡበከር ሲዲቅ ቢላልን ወደዱት በሙአዚንነት እንዲዘልቅ ለመኑት በእምነት በጽናቱ ስለሚመኩበት ቢላል ግን አላቸው የልቡን አውጥቶ በፊ ሰቢልላህ ሊኖር ሁሉን ትቶ ማቀዱን ገለጸ በታላቅ ተማጽኖ ለአላህ ለማጠር ፍጹም ነፃ ሆኖ አቡበከር ሲዲቅ ሙአዚንነቱን ይዞ እንዲቀጥል ሞገቱት ቢላል ግን አምርሮ እንዲህ ተናገረ እርሶ ነፃ ያወጡኝ ለአላህ ከነበረ በቃ ለአላህ ይስጡኝ ይፍቀዱልኝና ለኔ ከዚህ በላይ ደስታ የለምና ነፃ ሲያወጣው ለአላህ ብዬ ነው ብለው ፈቀዱለት ቢላል እናስበው በፊ ሰቢልላህ ከዚህ ቀን አንስቶ ኖሮ አለፈ ቢላል ለሙስሊም አብርቶ ኖሮ አለፈ ቢላል ለሙስሊም አብርቶ ቢላል ያበሻ ወርቅ ያበሻ እንቁ ኩራት መመኪያችን መሆኑን ወቁ እኛ ያበሻ ልጆች የሙስሊም ቀንድነን ነክተን ተግተን እንቁም አላህ ለሰጠን ዲን የባርነት ቀንበር ሰንሰለት በጥሶ ሕይወቱን ለአላህ በክብር አግዞ አሐድ ብሎ ያለፈ የሙስሊሞች አርማ የእኛ በመሆኑ የቢላል ዓላማ አንድ ሆነን ለአንድነት አንድ እንደነበሩት ሩሃቸውን ሰጥተው ለዓለም እንዳበሩት እንደ ቢላል ጽናት እንቁም ሳናቅማማ ነውና እስልምና ጀነት አድራሽ መኖሩ
አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ። የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ። አትቦዝኑ አታክቱ ሙእሚን ከሆናችሁ ምንጊዜም ዘወትር የበላዮች ናችሁ። የረሱልን መንገድ ፈርሳት ለኩ ያዙ ለማይለወጠው ለአላህ ተገዙ ለማይለወጠው ለአላህ ተገዙ። أحد 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 ቢላል ኢብን ረባህን በጨረታ ወቅቱ የሰባተኛው ክፍለ ዘመን መግቢያ ነው። ስፍራው ሂጃዝ በሚባለው የአረቢያ ምዕራባዊ ግዛት ውስጥ የምትገኘው የመካ ከተማ ናት። በዚህች ከተማ በተጧጧፈው ንግድ ገናና ስም ካፈሩት ነጋዴዎች አንዱ ኡመያ ኢብን ኸለፍ ይባላል። ኡመያ በንግድ ተሰማርቶ ላሳየው ስኬት መንስኤው ከአያቶቹና ከማያቶቹ የወረሰውን የጣዖት አምልኮ በአጽንዖት መተግበሩ እንደሆነ የሚያምን ሰው ነበር። በሀብቱና በኑሮ ደረጃው ከብዙዎች የሚበልጥ በመሆኑ በእጅጉ ይኩራራ ነበር። በባርነት የሚያሰራቸውን አቅመ ደካሞችንም እንደ እንስሳ የሚመለከት የድንቁርና ሊቅ ነው። የኡመያ ድንቁርና በአምልኮም ላይ ይንጸባረቅ ነበር። እኔ ከባሮችና ከዝቅተኛ ሰዎች የበለጥኩ ነኝ፣ የማመልከው ጣዖትም ባሮቼ ከሚያመልኩት የእንጨት ጣዖት የበለጠ መሆን አለበት የሚል አስተርእዮ ነበረው። በመሆኑም እንደ አምላክ የሚሰግድለትን ጣዖት ከወርቅ አሰርቷል። ኡመያ በባርነት ገዝተዋቸው ሌት ከቀን ይገለገልባቸው ከነበሩት ሰዎች መካከል አንዱ ቢላል ኢብን ረባህ ይባላል። ቢላል በመካ ከተማ የተወለደ ሳተና ነበር። ወላጆቹ በተለያዩ ወቅቶች ተፈንግለው ለባርነት የተዳረጉ ግለሰቦች ሲሆኑ ከሁለቱ አንደኛቸው ከኢትዮጵያ የተወሰዱ ናቸው። ቢላል ወደ ኡመያ ቤት የተወሰደው በባርነት ተገዝቶ ነው። ቢላል ወደ ኡመያ ቤት ከመጣ ወዲህ የጌታውን ትእዛዛት እየተቀበለ ከማገልገል አልቦዘነም። ኡመያ በቤቱ ሳሎን ውስጥ ከቁረይሽ ባላባቶች ጋር የመወያየት ልማድ ያለው ቢሆንም ቢላል ችሎታቸውን ከቁም ነገር ሳይቆጥር ሥራውን ብቻ ይሠራ ነበር። አንድ ቀን ግን ቢላል ውይይታቸውን እንዲከታተል ያስገደደው ነገር ተከሰተ። በዚያች ቀን ኡመያና ጓዶቹ በሳሎን ውስጥ ሆነው በመካ ስለተነሳው አዲሱ ሃይማኖት እና ሃይማኖቱን ስለሚያስተምረው ነቢይ ይወያዩ ነበር። አዲሱን እምነት የሚያስተምረው ሙሐመድ የሚባል የበኒ ሐሽም ጎሳ ተወላጅ መሆኑን ተናገሩ። የሙሐመድ መልእክት ዋና ጭብጥ ጣዖት ማምለክን ተው፣ አንዱን አምላክ ብቻ ተገዙ የሚል እንደሆነ አሰመሩበት። በዚህም ንዴታቸውንና ቁጣቸውን ገለጹ። ታዲያ ተወያዮቹ በዚህ እሳቤ የተናደዱት በእኩል ደረጃ አልነበረም። ከእነርሱ መካከል እንዴቱ ጣሪያ ላይ የደረሰበት የቤቱ ባለቤት የሆነው ኡመያ ኢብን ኸለፍ ነበር። ሙሐመድ አንዱን አምላክ ብቻ ተገዙ አሉ። ይህ ምን ማለት ነው? እኔና ባሪያ የሆነው ቢላል አንድ አምላክ ልንገዛ ነው ማለት አይደለም። እስቲ ይታያችሁ። እኔ የምገዛው ጣዖት ከወርቅ ነው የተሠራው፣ ቢላል የሚሰግድለት ጣዖት ግን ከእንጨት ነው የተሠራው። ሙሐመድ ይህንን ተውትና አንዱን አምላክ ተገዙ ሲል እኔና ባሪያዬን በእኩል ደረጃ ላይ ማስቀመጡ አይደለም። ይህንን አልቀበልም። ሙሐመድን እስከ መጨረሻው ድረስ እንታገለዋለን። የቁረይሽ ባላባቶች ይህንን ሲነጋገሩ ቢላል በወዲያኛው ክፍል ሆኖ በአትኩሮት ያዳምጣቸው ነበር። እነርሱ ውይይታቸውን አገባድደው ሲወጡ አሳዳሪው የሰጠውን ሥራ በሙሉ ልቡ መሥራት አልሆነለትም። በተለይም ሙሐመድ የሚፈልገው እኔና የእኔ ባሪያ የሆነው ቢላል እኩል ሆነን ለአንድ አምላክ እንድንሰገድ ነው የሚለው የኡመያ ኢብን ኸለፍ ንግግር ሊያስቀምጠው አልቻለም። በመሆኑም ወደ ነቢዩ ሄዶ ስለ አዲሱ እምነት ሊጠይቃቸው ወሰነ። ነቢዩ ቢላልን በአክብሮት ተቀበሉት። ስለ ዲነል ኢስላም ዘርዘር አድርገው አስተማሩት። በዘሩም ሆነ በባርነቱ የማንም የበታች እንዳልሆነ ነገሩት። የሰው ልጆች ሁሉ በፈጣሪ ፊት እኩል መሆናቸውንና ለፈጣሪ ባላቸው ፍራቻ ብቻ እንደሚበላለጡ አስረዱት። ቢላል ከነቢዩ በተማረው ሁሉ ረካ። በድንቁርና በተዋጠው የያኔዋ የመካ ከተማ ማኅበረሰብ መካከል በባርነቱ የማይጠየፉት ቅን አሳቢዎች በመኖራቸውም ተደነቀ። የነቢዩ መንገድ ተበዳዮችን ከጭቆና ነፃ ሊያወጣ የመጣ የአርነት ፍኖት ስለመሆኑ ደመደመ። በዚያችው ቅጽበት አሽሃዱ አን ላኢላሃ ኢለላህ ወአሽሃዱ አነ ሙሐመዱን ረሱሉላህ በማለት ሙስሊምነቱን አወጀ።
ቢላል እስልምናን በተቀበለበት ወቅት ነቢዩ እምነቱን የሚያስተምሩት በሚስጥር ነው። የሙስሊሞችን ማንነት ለማወቅም አስቸጋሪ ነበር። ቢላልም እምነቱን በሚስጥር ጠብቆት ነበር። ይሁንና አንድ ቀን ሙስሊምነቱ እንዲታወቅበት ያደረገበትን ድርጊት ሲከውን ተገኘ። በዚያች ቀን ቢላል በነቢዩ ዘንድ የነበረውን ቆይታ አገባዶ ወደ ቤቱ ሲመለስ አንድ ጊዜ ወደ ካዕባ ጎራ ብለህ በዚያ ዙሪያ የተኮለኮሉትን ጣዖቶች አዋርድ የሚል ስሜት መጣበት። ይህንኑ ተከትሎም ወደ ካዕባው ጥብቅ ስፍራ ጎራ አለ። የመካ ጣዖቶች፣ እናንተ ድንዙዞች፣ መናገርም ሆነ መስማት የማትችሉ ዱዳዎች፣ እስቲ አንድ ጉዳት አድርሱብኝ እያለ ደነፋባቸው። በእጁ የመታቸው ለእነርሱ ያላቸውን ጥላቻ አሳያቸው። ምራቁንም ተፍቶባቸው አወረዳቸው። ቢላል ይህንን ሲያደርግ አንዱ የመካ ነዋሪ ከኋላው ተደብቆ ያየው ነበር። ይህ ሰው የቢላል ጣዖታቱን እንዲያዋርድ መነሻ የሆነው ነቢዩ ሙሐመድ የሚያስተምሩት እምነት ስለመሆኑ አልተጣጣረም። በመሆኑም ጊዜ ሳያጠፋ ወደ ኡመያ ኢብን ኸለፍ ሄዶ ያየውን ሁሉ በዝርዝር ነገረው። ኡመያ በሰማው ነገር በንዴት ጦፈ። በተለይም ቢላል በጣዖቶቹ ላይ ተፍቶ ነበር የሚለው ነገር እንደ እሳት ነው ያቃጠለው። በመሆኑም ቢላልን አሳማሚ ቅጣት ሊቀጣው ወደ ቤቱ ሄደ። ቤት እንደገባ ቢላልን ጠርቶት አንተ የማትረባ ባሪያ፣ በጣዖቶቻችን ላይ ተፍተሃል የሚባለው ነገር እውነት ነው በማለት ጠየቀው። እውነት ነው፣ የማይጠቅሙና የማይጎዱ ዱዳዎች ናቸው። ከአንዱ አምላክ በስተቀር አምልኮ የሚገባው ምንም ነገር የለም። እንዲህ አልክ፣ አንተም የሙሐመድ ተከታይ ሆንክ አለው። አሁን ነቢዩ ከአላህ የተላኩ እውነተኛ መልእክተኛ ናቸው። ይህንን ነገር በቶሎ አስተባበል። ቶሎ ብለህ ሙሐመድ ባመጣው መልእክት አላምንም። መካዎች ከአያት ቅድመ አያታቸው የወረሱት ሃይማኖት ትክክል ነው በል። እምቢ ካልክ አሳማሚ ቅጣት ይከተልሃል። ቶሎ አስተባብላለሁ። ላኢላሃ ኢለላህ ሙሐመዱን ረሱሉላህ። ኡመያ በንዴት ጨሰ። በቤቱ ውስጥ ያሉት ሌሎች ባሮች ቢላልን እንዲያስሩት አዘዘ። ከዚያም በአለንጋ ይገርፈው ጀመር። ባለ በሌላ ኃይሉ ለጠለጠው። በሰውነቱ ላይ ሰንበር እስኪወጣ ድረስ ወገረው። በመሃሉም ቶሎ ብለህ የሙሐመድን እምነት አስተባብል እያለ ጠየቀው። የቢላል መልስ ግን አሃዱን አሃድ የሚል ነበር።